እስከማውቅ ድረስ እኔ ደረጀን ምንም ነገር ቢያደርግ ቀና ብዬ እማዬ፣ ወንዶች በውስጣቸው በጣም ብዙ ነገር ይዛሉ። ስለዚህ እማዬ እባክሽን አባዬን አትቀየም። ኤቢ እንደ እውነቱ እኮ አዝኜበታለሁ። ቁጭ ብሎ ብቻውን እስከ ማውራት ድረስ እኮ ደርሷል። ቆይ ምን እስከሚሆን ነው የምጠብቀው? እናንተስ ብትሆኑ አባታችሁ ምን እስከሚሆን ነው የምጠብቁት? እንዲህ ሲሆን ዝም ነው የምትሉት? በቃ አይ እማዬ፣ አባዬ የሆነ ነገር እንደሆነ እኔም በጣም እርግጠኛ ነኝ። ግን አሁን እሱ የሚያስጨንቅ ስለኛ፣ ስለ ቤተሰቦች እንጂ ስለ ራሱ አይደለም እማዬ። ድምፅሽን ቀነስ አድርጊ እንዳትሰማሽ። አባዬ እነግራታለሁ ብለኝ ነበር እኮ። ቆይ ለምንድን ነው የማትነግራት? አንተስ ብትሆን ቆይ እስከ መቼ ነው በዚህ ጉዳይ የምትጨነቀው? አንቺ በደንብ ትረጅኛለሽ አይደል? ይኸውልሽ ማርታ ይህን ጉዳይ እንድታውቀው አልፈልግም። ካወቀችው ሰው አትሆንም አቢጌል። አውቃለሁ አባዬ። ታዲያ መጨነቅህን አቁማ። ቆይ ለምንድን ነው የምትጨነቀው? አንተ ስለምትጨነቅ እኮ ነው እማዬም እየተጨነቀች አለችው። አንቺ ዳጣ ልጅ እንደሆነች ታውቃለሽ። እናቷን ዛሬ ለነገር አብሬ ነው የምሄደው። አብረን ነው የምንሄደው። እናታን አብረኛ ትሄደው። ኧረ ዳጣ ይንጋ ሞልዳ ሊሆን ይችላል። አስበዋል ናታል ከኤሪና ከውጭ። አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች አህለን ወሰህለን፣ ላይክ ሼር እያደረጋችሁ ለቤት አዲስ የሆናችሁ እንደዚሁም ሰብስክራይብ ማድረጋችሁ እንዳይረሳ እና እንግዲህ ዳጣ ድራማ በጣም ተወዳጅና በጣም አስተማሪ ድራማ ነው። ካለፈው ያየነው የኤቢ ስጦታ ገና ነበር። እስኪ የኤቢ ስጦታ ምን ሊሆን ይችላል የሚለውን አሁን እንግዲህ አብረን እናያለን። ኤቢ ደስ የሚለው እንግዲህ ሀብል ላሰረችላት በጣም ደስ ይላል። ዳጣ በጣም ደስ ብሏታል። የምትለው ቃል አጠራት። ሁላቸውም ግራቸውን ተጋቡ። በጣም እያለቀሰች ናታን አንተ ስጦታ የለህም እንደ ስትለው ማርቲን በሌላ ቀን ነው ዛሬ የለኝም። እንግዲያውስ የኔን ስጦታ ለስጣት፣ የኛን ስጦታ ደረጀ ማለት የኛን ስጦታ ለስጣት ይላል ማርቴ። እሺ እኮ እንደዛ ነው መሆን ያለበት። እንግዲህ ሁላቸውም ስጦታ በስጦታ እንትን ብለው በቃ ዳጣ እንግዲህ በጣም ደስታዋን መቆጣጠር አልቻለችም፣ እያለቀሰችም ትገኛለች። አሁን ደግሞ ሌላ እንግዲህ ስጦታ አለልሽ፣ ይሄ ደግሞ የሰላምዬ ስጦታ ነው ብላ ማርቴም እንግዲህ ትሰጣታለች። ይሄ በጣም ደስ ይላል። እሷም እንግዲህ በደስታ የሰላምዬን እንትን እየከፈተች ትገኛለች። እዚህ ጋ እንግዲህ አቢጌል በጣም እያፈጠጠች ትገኛለች። ዳጣ አሁን ላይ እንግዲህ የእሷን የሰላምን እየከፈተች ባለች ሰዓት የሰላምዬ ስጦታ ለየት ያለ ነው። አሻንጉሊትና ቀለበት። ይህ ምን ቀለበት ነው? ዳጣ እኔን እኮ አንቺ እንግዲህ ውሃ አንቺን በጣም እወድሻለሁ፣ አሻንጉሊቱን ለኔ ያሰኘኝም ትላታለች። ችግር የለውም እሺ ስጦታ እኮ ስጭኛ ይባልም ትላታለች። የመጠነ እሰጥሻለሁ ብላኛለች፣ ትሰጠኛለች፣ እንዲያውም ትሰጠኛለች፣ ስጭኛት በይ እንግዲህ እያለች መጠንም ውሃን ትነግራታለች። ዳዜ እንግዲህ የሰው ዴዲስቲስ ተብሏል መሰለኝ። ሁሉም ሰው እንግዲህ የሚችለውን ስጦታ ሰጥቶሻል። ያው እንግዲህ ከደረጀ ጋር አብሮ ይቆጠርልኝ ስጦታ። እሺ በጣም አመሰግናለሁ እያለች ትገኛለች። ዳጣም ሁላቸውንም እንግዲህ የደስታ እያለቀሰችም ደስ ብሏታል። እንደዚህ ታደርጉልኛላችሁ ብዬ አልጠበቅኩም። ምን የተጎዳና ላይ መጥቼ ናታን እንግዲህ ዛሬ ደስ አለሽ አይደለም? ጥሩ ቤተሰብ ሲገኝ እንደዚህ ነው ደስ የሚለው። እማዬ እንግዲህ ልጆቿን መሆኗን ሳታውቅ ይሄን ሁሉ እያደረገችልሽ ነው። ይሄ ቤተሰብ እንደዚህ ነው። ልጁን እኮ የሚያባረርና እንደ ጥላት የሚያያለ ልጆቻቸውን ደግሞ እንደዚህ አድርገው የሚወዱ ጥሩ እናትና አባቶች አሉ እያላት ይገኛል። በዚህ ልጅ ተደስቼ አላውቅም። ከዚህ በኋላ በጣም ደስተኛ ልሆን እችላለሁ። ይህንን አባዬ እናቴ መቼ እንደሆነች ቢነግረኝ በጣም ደስ ይላል። ብቻሽ እነግርሻለሁ ብሎኛል። በጣም ጨንቆኛል። ግን ብርህን አይደል የሰጠሽ?
1 ሚሊዮን ብር ነው የሰጠኝ ትላለች። ተመለሽ ነው? አዎ ናታን 1 ሚሊዮን ብር ነው የሰጠኝ። እኔ እኮ እንግዲህ ከ10 ሺህ ብር በላይ እኮ ብር አይቼ አላውቅም። ያየሁት እኮ ስተመጣሁ ነው። በጣም ደስ ብሎኛል እያለች ትገኛለች። እንግዲህ ቢያጣም ብቻ እንግዲህ ይህ ቤተሰብ በጣም አስደስተውኛል። ሁላቸውም ነገ ሊያስለቅሱኝ ይችላሉ እንጂ ዛሬ በጣም ደስተኛ ነኝ፣ ሙሉ ደስተኛ ነኝ። እና አንተ ግን ለምንድን ነው ስጦታ ያልሰጠኸኝ ብላ ጠይቀዋለች። እኔማ እናትሽን ታወቅሽ በኋላ ነው የምሰጥሽ ይላታል። እና ናታን አሁን ማግኘት አለብኝ፣ አባቴን ማግኘት አለብኝ። የምፈልገው እሱን ማግኘት ብቻ ነው። ስለዚህ አንቺ ሀብታም ትሆንሽ ለምን ብር አታበድረኝም? አንቺ መቼ ነው የሚያልፍልህ ሁልጊዜ ችግር? ዲያጣ እንግዲህ በጣም ናፍቀሽኛል እኮ ሰሞኑ እያለ ናታም እንግዲህ ይነግራታል። እኔም እኮ በጣም ናፍቀሽኛል ደግሞ እንግዲህ እሺ እሺ ትላለች። እንግዲህ እሷም ትፈቅድለታለች ማለት ነው። አርጁን እንግዲህ በር ላይ ወርቆ ባለበት ሰዓት ይገኛል። አርጁ ወይኔ ጉዴ ምን ሆኖ ነው እያለች ኤቢም እንግዲህ እየመጣች ትጠይቃለች። ገዜ ራሱን እኮ ስቷል እንዴ ራሱን የሳተ እኮ ሰው አውቃለሁ እያለ በሆዱ እኮ አይተኛም እያለ እንግዲህ ዘዴው ነው ዘንድ ያደርስ ስላደረኩት ነው። ገዜ ተው እንጂ ማያቅም እኮ ራሱን ስቷል። በዱላ አልበለው እንዴ ኤቢ ስላት እንዴ በዱላ አልበለው ትላለህ እንዴ ኤቢ ካልሞተ እኮ የገዜ እንግዲህ በጣም ነው የሚያስቀው። ስለዚህ አንተ ጅል ነህ እንዴ? ሼል ተሆነም ይገፋል፣ ቂጣም ተሆነ ይጠፋል። ምንድን ነው አንቺ የምትይው? በቃ አንዴ ልበለውና አላልኩሽም ኤቢ? በቃ አርጁን እያስመሰለ ነው፣ ሙቶ አይደለም። ኤቢዬ ደህና ነሽ? ደህና ነሽ? በቃ ገዜ ተው እንጂ ምን አደረገ? ተው። አረ ጅል ይገለኛል። አንቺም በቃ ተፈልጊዋለሽ ማለት ነው ይለና እንግዲህ ጥሎ ይሄዳል። እሱም ደግሞ አርጁን ደህና ነሽልኝ? አንቺ እኮ ስላረፈሽ ነው መሆንሽ ነው እንዴት የምታደርገው? ለምንድን ነው የምናገርህ ነገር የማሰማው? ኤቢ እሰማለሁ እኮ። አይ ብሰማማ እንደዚያ አታደርግም። እኔና አባቴ እኮ ነግረንሃል። ለምን አስማም? ኤቢ ሰሞኑን እንኳን አልቻልኩም። በቃ አሁን አየሽው አይደል? ይችን ብቻ ነበር የምፈልገው። ደህና ነኝ አሁን። በቃ አንቺን ማየት ነበር የፈለግኩት። እማዬም አባዬም አሉ። ሂድ አላስ በቃ አየሁሽ አይደል? እኔ እሄዳለሁ። ሌላ ቀን ደግሞ ተመልሼ አይሻለሁ። እሺ አድሩ። በቃ ለማይሆንልህ ነገር ጊዜህን አትግደል። እሺ ቻው ኤብዬ። ድንጋዩን እየው ልሂድ። ውሰድ በቃ ውሰድ። ቻው ኤብዬ እያለ እንግዲህ እሺ ይልና ትሸኘዋለች ማለት ነው። ኤቢ አሁን ላይ መልካም ሰው ሆናለች። ለዳጣም ስጦታ ሰጥታለች። እና አባት የሚያውሃል እዚህ ሄድ በቃ ሄድ። ዳጣ ስልክ እየደወለች ትገኝና እንግዲህ ለምንድን ነው የማይመጣው ናታን? ለምንድን ነው ሆኖ የማይመጣው እያለች ትገኛለች። ለምን አይመጣም አባዬ? እንግዲህ ስልክ ያነሳላት። የት ልህ ነው አስጨነቀኝ ትለዋለች። ከማርታ ጋር ሆኜ ነው። እሺ በቃ ማታ እና በኋላ ውጭ ጋር አገኝሻለሁ። እሺ ችግር የለውም እሺ ትላለች። ስልኩን ትዘጋለች ማለት ነው። ውሃም እንግዲህ ስጦታው ሲሰጣት አሻንጉሊቱ እንዳጣይ ለኔ ትሰጭኛለሽ አይደለም? ለኔ ስጭኝ። እንዴት የተረፈ ኬክ አለሽ ብላ ትጠይቃታለች። ውሃ አይባል ነበር ያልሽው ምንድን ነው? ኬክ ብላ ትቀይራለች። ቅድም እኮ ቀለበቱን ስላየሁ ነው እያለች ነበር። ውሃም የለኝም ውሃዬ እንግዲህ የምልሽ እኔ ልቃፍሽ ትላታለች። እሺ ትላለች። ውሃም እንግዲህ በደስታ ውሃዬ እናቴን ላገኛ ስለሆነ ባንቺ ልለማመድ እናቴን ላገኝ ነው እንደዚህ አይደለም ትላታለች። እንደዚህ ነው እንደዚህ። ውሃም እንግዲህ በቃ ምንድን ነው እና አስጨነቅሽኝ በጣም ትላታለች። ውሃዬ በጣም ይቅርታ እኔ በጣም ደስ ስላለኝ ነው። እናቴን ሳገኛት ምንድን ነው ምላት? ምንድን ነው የሚባለው? እናትሽንማ ስታገኝ እንግዲህ ተውሃ ትጠይቃታለች። እናትሽንማ ስታገኝ ከውሃ አንቺ እኮ በቃ አታውቂም፣ አንቺን መጠየቂ ደግሞ ትላታለች። እናቴ እንደው ማንን ትመስል ይሆን? እና እማዬን ነው የምትመስለው። አንቺ እናትኛ ቤት ትመጣለች እንዴ ስትላል ነበር። እኔ ደስ ብሎኛል እናቴን ላገኛት ነው እያለች እንግዲህ ዳጣም በደስታ በጣም ደስ ይላል።
ምን ስጦታ ሰጠሻት ነው? አንቺን እኮ ማቀፍ ማለት ድህነት እንትን ማለት ነው ይላታል። ለምንድን ነው ስጦታ ሰጠሻት? ደስታዋ እንግዲህ ምንድን ነው? ሌላ ምክንያት አለ ምንድን ነው? እኔ እንጃ አላቅም። ገዚህ እንደገና ልወለድ ነው ብላ ነው ከሄደችው። በጣም ደስ ብሏታል እያለች ትገኛለች። ማርታ ትመጣና ደረጀ ምንድን ነው ያስጨነቀህ ነገር? ብቻ የምታወራው ምንድን ነው? አወራሁ እንዴ ማርቴ? 6 ወር ሙሉ እኮ ብቻህን ትሰቃያለህ፣ ታወራለህ። የተፈጠረ ነገር ምንድን ነው? አልበዛም? ምን አወራሁ? ሰምተሽኛል? የሰማሽው ነገር አለ? ያወራሁትን ሰምተሻል ማርቴ ይላታል። ደረጀ ምንድን ነው ያስጨነቀህ ነገር? ለምን አልነግረኝም? ለኔ መሆንሃል እንዴ? እኔ እኮ እንደዚህ እኮ ነው አይቼህ አላውቅም። 6 ወር ሙሉ ስትሰቃይ እያየሁ ነው። አልበዛም? በዛ አይደል እንዴ? በጣም አበዛሁት አይደል ማርቴ? በጣም እንደምወድሽ ታውቂያለሽ ይላታል። ደረጀ በቃ እንደዚህ እያልክ አትደልለኝ አንተ። ቆይ እኔና እኔ እንደዚህ ነው እንደኖር ነው? ምንድን ነው የሆንከውን ነገር ለምን ትደብቃለህ? 6 ወር ሙሉ አንተ የሚያስጨንቅህን ነገር ከኔ እንዴት ልትደብቅ ቻልክ? ትለዋለች ማርታ። ይቅርታ እንግዲህ በቃ ይቅርታ። ማወቅ ያለብኝ ነገር ምንድን ነው? የደበቀኝ ነገር ምንድን ነው? እኔም ያልጨቀጨኩህ በእኔ ትዕግስት ነው። ስለዚህ ዛሬ ንገረኝ ምንድን ነው? ትሰማኛለህ? አእምሮዬን ብዙ ነገር እያስጨነቀው ዝም ብዬ ተቀመጥኩት። ምናልባት እኮ ጭንቀትህ አልፎ ትነግረኛለህ ይሻልሃል እያልኩ እየጠበቅኩህ ነበረ። አንተ ግን ጭራሽ ድብቅነት እየበዛ ነገሮችን ከኔ እያራክ ሚስጥረኛ ሆነሃል። ያም አልበቃ ብሎ እንግዲህ ይኸው ብቻህን ታወራለህ እያለች ማርቴም ታዝንበታለች። እሺ ማርቴ ይቅርታ ይላታል። እንግዲህ መለስ ነው። ይቅርታው እንዴት ነው? ምንድን ነው የተፈጠረ ነገር አለ? ይቅርታ የምጠይቀኝ ለምን ነው? የሆንከውን ነገር እስቲ ንገረኝ። ምንድን ነው? ብቻዬን ስለወራሁ ነው ማርቴ ይላታል። አሁንም እየደበቃት ይገኛል።